አሁን ችግሩ ምንድነው? ኢትዮጵያ ውስጥ በግማሽ እውነት ተረግመናል። አሁን እዚህ ትረካይም ላይ በረከት እንዲህ አድርጎ ሙሉጌታ ተስፋዬን አዳነው ስል ይመጣል። እዛ ከውጭ ያሉ በአንዳንድ ወዳጆቻችን እንዴት የበረከትን ስም ያነሳል? እና በረከት እንዲህ ነው። ኦኬ እሱ አንተ የምታውቀው ይሆናል። እኔ ደግሞ ማውቀው ልጨምርና ላሟላው ነው። አሁን ችግራችን ስለሆነ ሰው የሆነ ነገር ብቻ ነው መስማት የምንፈልገው። ዝሆን ጭራው አጭር ነው ብሎ አንድ ሰው ከነገረ በቃ ኩምቢው ረጅም ነው የሚለውን አሰሙ። ይህ ጊዜ ጭራው አጭር ነው የምትለው እና ይሄ አይነት መረገማል። እኔ ደግሞ ይሄን አልፈራም። ምክንያቱም አንድ ቀን ይሄ በሽተኛ አመለካከት እንደሚፈወስ ስለማቅ እኔም አስበው አሁን የሚዋጋኝን ሰው አይደለም። ከሆነ አመት በኋላ እኔ ሳልኖር ይኸው ያ እማዋራው ትውልድ አለ። አሁን በዚህ መጽሐፍ ይሁን አሁን በምሰጠው ኢንተርቪው ይሁን ወይም በዩቲዩብ ላይ እማዋራው ትውልድ አለ። እዚህ ጤነኛ ሰዎች አላችሁ፣ ከእናንተ ጋር አወራለሁ። ደግሞ ከበሽተኛው አሻግሬ የማዋራው ትውልድ አለ። ለዛ ሙሉ እምነቱን ማስቀመጥ እየፈራን ከተውን የሰዎችን ሙሉ መልክ እናጣለን። የሰዎች አሁን እኔ ስለ ሂትለር ሁሉ ጊዜ መጥፎ ጎኑ ነው የሚሰማው። ምናልባት ጥሩ ጎን ቢኖረውስ ምን ይሆን እዚህ ጋር ያመጣው የሚለውን እንዳይናገር የታፈነ ሰው ይኖር ይሆን ብዬ አንዳንዴ ይሳቀቃለሁ። ምክንያቱም ስለ አንድ ነገር ተረግመናል። በሆነ ነገር ላይ ይሄ በግል ህይወታችሁም እኮ የምታዩት ነው። አንድን ሰው በሆነ ነገር ከጠመድ ነው ሌላው ጎኑን አላይ። ያው ከጓደኞቼ ጋር አንዳንድ ጓደኞቼ ጋር ብዙዎቹ ጥሩ ናቸው። አንዳንድ ጓደኞቼ ጋር ያውቃሉ። ለምሳሌ በጓደኛ የሆኑ ባለቤቴ ለሌላ ጉዳይ ለፍቅር ጉዳይ ሲፈልጋት ያገኘው ሰው ሊኖር ይችላል። ምንድነው ማረገው ካልጣለው ከባለቤቴ እሱ ጋር አርቀውና የሱ ችግር እሱ ነው አይደለ? በቃ ይሄ ልጅ ሚስቶች ከሚደርሱበት ቦታ መቀመጥ የሌለበት ነው ብለን እሱ ሰውዬ ከዛ አረገውና በሌላ ጉዳይ ጓደኝነት ይቀጥላሉ። ይሄ ፕራክቲካሊ ኖሮ በገንዘብ ቤስት ጓደኛ ሆኖ በገንዘብ ደግሞ አጭበርብሮ የበላኝ ይኖራል። አሰርቶኝ ስራ ሙሉን ወስዶ የበላ ሊኖር ይችላል። ምንድነው እኔ የምለው ጓደኝነቱን አላቆምም። ይሄ የምኖረው ኑሮ ነው። በድፍረት ጮክ ብዬ የምናገረው ይሄ ቀጣፊ የሚል ጓደኛ ስለሌለኝ ነው። ሁሉም ስለሚያውቁ ነው። ስለማን አሁን እንኳን ሳወራ ስለነማን እንዳወራው እንደሆነ ያውቃሉ። ይሄ ጓደኛዬ በገንዘብ ነው አልጣላሁት። ኦኬ ይሄ ሰው የደካማ ጎኑ በገንዘብ ነው። ከገንዘብ ጉዳይ አብሬው አልሰራም። እቤቴ ከባለቤቴ ጋር አምጥቼው ግን ምሳ እንበላለን። ሌሎች ጓደኝነት ማለት የሰውየውን ደካማ ጎን አይቶ ማስታመም፣ በዛ በታመመበት ጎኑ ሳይሆን በሌላው መልካም ጎኑ። ይሄ የግል ህይወቴም ነው። ስለ ሌላውም ነገር ማሰብ ግን ይሄ እኛ ሀገር በገንዘብ አንድ ጓደኛ ካጭበረበረ በሌላ ጎኑ የምታውቀውን ጠንካራ ጎኑ በሙሉ ገደል ከተ ምን አድርገህ ነው ተጣለው እንዲህ አድርጎኝ ይሄ ብቻ ነበረ ጎኑ ይሄም ታዲያ ይሄ ከሆነ ጎኑ የሴት ከሆነ ችግሩ ከሴት አርቀውና በሌላው እኮ ጓደኛ መሆን ይቻላል። ሰዎች የተለያየ ደካማ ጎኑን እስክናይ ድረስ ነው ሰውን ጓደኛ የምናደርገው። ፖለቲካሊም ያለን አመለካከት እንደዚህ ነው። መሪህን በሆነ ነገር አሁን ካሉት መሪዎች ጀምሮ እስካለፈው ብዙ ጠንካራ ጎን አለ፣ ብዙ ደካማ ጎን አለ። እገሌ የሚባለው ገሪማ ነፍሰ ገዳይ ነው፣ እገሌ የሚባለው ይሄን አርጓል። እሺ ደግሞ ሌላ ምን ሰርቷል? ለምን በሱ ጎን ሳናየው? ግማሽ እውነት ልክፍተኞች ነን እና ያንን ፋይት ለማድረግ ነው ዩቲዩብ ላይ የምሞክረው። እዚህ መጽሐፍም ላይ አንዳንድ ስሞችን ሳነሳ እየደወሉ ይሉኛል፣ እገሌ እኮ እንዲህ ነው። ኦኬ እሱን አንተ ታውቃለህ፣ ያዘው እሱ አንተ ደግሞ ማታውቀው ልነግርህ ነው ይሄን የጻፍኩት ብዬ ነው መልስ የምሰጠው። እና ቻሌንጅ አለው፣ በጣም አስቸጋሪ ነው፣ ግን እናሸንፈዋለን ብዬ አስባለሁ። እናሸንፋለን፣ አንጠራጠርም። ስሜ ታገል መሆኑን አትርሳ እኮ ታገል